ግንቦት 21 በዚህች ቀን አምላክን የወለደች እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ከ21 ጀምሮ እስከ 25 ድረስ ለአምስት ተከታታይ ቀናት በቤተ ክርስቲያኗ ጉልላት ላይ በብርሃን መርከብ ተቀምጣ ሙሉ ፊቷ በግልጽ እየታየ ለአምስት ተከታታይ ቀናት ለአምስት ተከታታይ ቀናት ከግንቦት 21 እስከ ግንቦት 25 ድረስ ለክርስቲያኖችም ለእስላሞችም ለአረማውያንም በግልጽ የምትታይበት ታላቅ በዓል ነው። እጅግ በጣም ይገርማል። ብርሃንን የተላበሰች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ግንቦት 21 ቀን ከመታየቷ ከመገለጿ በፊት አረማውያንም እስላሞችም ክርስቲያኖችም በአንድ ላይ ድንኳን ጥለው አጎበር ተክለው በተስፋ ይጠብቋታል። በዚህም ሰዓት ብርሃንን የተጎናጸፈች የልጇን ብርሃን የተጎናጸፈች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በቀኝ በግራ በፊት በኋላ ቅዱሳን መላእክትን በነገዳቸው አስከትላ በየማዕረጋቸውና በየስልጣናቸው ክንፋቸውን ዘርግተው እየቆሙና እየጋረዷት ትታያለች፣ ትገለጻለች። ቅዱሳን ሱራፌልም ማዕጠንታቸውን ይዘው ይመጡና ለንግሥትነቷ ይሰግዳሉ። በየመሃልም እንደዚህ እያሉ ያመሰግናሉ። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለም አላገኘም፣ አንድ ልጁንም ልኮ በአንቺ ሰው ሆነ እያሉ ያመሰግኗታል። ከዚያም ቅዱሳን ሰማዕታት በየማዕረጋቸው እየመጡ ይሰግዱላታል። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ በአምባ ላይ ፈረሱ እየከነፈ ይመጣና ከፈረሱ ወርዶ ለእናታችን ይሰግድላታል። ከዚያም ተከታዮቹ ሰማዕታት ይሰግዱላታል። ቀጥሎም በዱሪ ፈረሱ ሊቀ ሰማዕታት ቅዱስ መርቆሬዎስ ይመጣና ይሰግድላታል። ከዚያም ሰማዕታት በሙሉ ይመጣሉ፣ ይሰግዱላታል፣ ያመሰግኗታል። በመቀጠልም ጻድቃን በአንድነታቸው መጥተው በፊቷ ይሰግዳሉ፣ ያመሰግኗታል። ወደዚያ ወደዚህ እያሉ በፊቷ ይመላለሳሉ። ቀጥሎም ሄሮድስ የገደላቸው 144400 የቤተልሔም ሕፃናት በፊቷ እየዘለሉ ይመጣሉ። አንዱ ባንዱ ላይ እየተቃቀፉ እየተዛለሉ ይሳሳቃሉ። በታች በምድር ሆነው የሚያዩት ክርስቲያኖችም አረማውያንም እስላሞችም በሰማይ የሄዱ እስከሚመስላቸው ድረስ እጅግ ደስታን ያገኛሉ። ምን ይሄ ብቻ እናትና አባቱ የሞቱበት ወይም ደግሞ ዘመዶቹን የፈለገ ሞተውበት እነሱ ማየት የፈለገ ሰው ቢኖር እመቤቴ ሆይ እባክሽ እገሌን አሳይኝ በሚላት ሰዓት ቀድሞ በአካለ ሥጋ የነበረ መልኩንና አቋሙን አሲዛ አምጣ ታሳያቸው ነበር። ደግሞ መሐረባቸውን ወይም መጎናጸፊያቸውን ወደ ላይ ይወረውሩታል። እርሷም የወደደችውን ተቀብላ ትንሽ አቆይታ መልሳ ትልክላቸዋለች። ያችንም ለበረከት እያሉ ብዙዎቹ እየተካፈሉ ወደ ቤታቸው ይዘዋት ይሄዳሉ። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እንደዚህ እየሆነች ለአምስት ቀን ተከታታይ ለእስላሞችም ለአረማውያንም ለክርስቲያኖችም ትታያቸዋለች። እነርሱም ወደ ቤታቸው መሄድ በፈለጉ ጊዜ ዝቅ ብለው ሰግደውላት ተሰናብተዋት ወደ ቤታቸው ይሄዱ ነበር። እርሷም በምላሹ ትባርካቸው ነበር። ለእግዚአብሔር ምስጋና ይሁን። አሁን የሚገኘው በባህር ዳር ከተማ ቀበሌ 11 ወይም ደግሞ አጼ ቴዎድሮስ ክፍለ ከተማ የምትገኘው የመንበረ መንግስት ቤዛዊት ማርያም ቅድስት ድንግል ማርያም ገዳም እገኛለሁ። የመንበረ መንግስት ቤዛዊት ማርያም ቅድስተ ቅዱሳን ቅድስት ድንግል ማርያም ገዳም ላይ እንገኛለን። ይሄ ቦታ እጅግ በጣም ሰሞኑን አስደናቂ የሆነ ተአምር ተፈጽሞበታል። እሱም ምን አይነት ተአምር መሰላችሁ? አንድ ወጣት በወጣትነቱ እና በመጠጥ ግፊት ተነሳስቶ አንዲት ኤችአይቪ ፖዚቲቭ የሆነች ሴት ጋር ዝሙት ፈጽሞ የኤችአይቪ ተጠቂ የኤችአይቪ ፖዚቲቭ ሆኖ ነበረ። ታዲያ ይህንን ያወቀ ይሄ ወጣት ወደዚህች ቦታ ወደ መንበረ መንግስት ቅድስት ድንግል ማርያም ቤዛዊት ገዳም መጥቶ እናቴ ሆይ እባክሽን ገመናዬን ሸፍኝልኝ፣ ወደ ሕክምና አልሄድም፣ ካንቺ ጋር እስከምድን ድረስ እጠመቃለሁ ብሎ ለስድስት ወራት እዚች ቦታ ላይ ጸበል እየተጠመቀ ጸበል እየጠጣ እዚህ ቤት ውስጥ የምታዩት ደግሞ እጅግ በጣም አስደናቂ ተአምር አድራጊ ታላቅ የሆነ መስቀል አለ። ጥንታዊ መስቀል አለ ተቆፍሮ የወጣ በሱ መስቀል እየተዳበሰ 6 ወር ከቆየ በኋላ እንግዲህ ከ6 ወር በኋላ ወይም ደግሞ ከ6 ወር በኋላ ሂዶ ሲመረመር እንግዲህ ከኤችአይቪ ነፃ ነህ ተብሏል ማለት ነው። ስለዚህ ይህንን ምስክርነት እባክህን ዓለም ሁሉ ያውቀው ዘንድ ሁሉ አሳውቅልኝ። የእመቤቴን አማላጅነት የእመቤቴን ፈጥኖ ደራሽነት እባክህን ህዝቡ ሁሉ ይወቀው፣ እኔም ምስክርነቱን መድረክ ላይ እሰጣለሁ ብሎ መጥቶ ይህንን ተአምር ነግሮኝ ይህንን ተአምር ልሰራው ተገድጃለሁ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከእናቱ ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።